እያንዳንዱ ኦርቶዶክሳዊ ግን በድንግል ማርያም ምልጃ በጭንቅ አማላጇ በእሷ ተራዳኢነት ግን የዳነ ቁስሉን በአጠቃላይ ገልጦ ማሳየት ይችላል። እና ሳምሪ የአንቺም ቁስል በእርሷ ምልጃ ይደናል። የአንቺ ቁስል በክርስቶስ ኢየሱስ ቸርነት በክርስቶስ ኢየሱስ ዳግም ይፈወሳል። እና የጭንቅ አማላጇን ጥሪያት። ከእሷ የበለጠ ጭንቅን የሚያውቅ የለም። በነገራችን ላይ ከድንግል ማርያም የበለጠ ጭንቅን የሚያውቅ የለም። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን በወለደች ጊዜ ሄሮድስ ሕፃኑን ሊገለው ይፈልገው ነበርና የጌታ እናት ድንግል ማርያም እጅግ በጣም በመጨነቅ ክርስቶስ ኢየሱስን በጀርባዋ አዝላ ካህሌ ኩሉ የሆነውን ኤልሻዳ የሆነውን ጌታ በእጆቿ ታቅፋ ወደ ግብፅ በረሃ ተሰዳለች። 3 ዓመት ከ6 ወር በግብፅ በረሃ ተንከራታለች። ጌታችን ኢየሱስ በቀራንዮ መስቀል ሲሰቀል ከመስቀሉ ስር ነበረች። በነፍስሽ ሰይፍ ያልፋል ብሎ አረጋይ ስምዖን ትንቢትን በነገራት ጊዜ ነፍሷ ተጨንቋል። ጭንቀትን ከሱ የበለጠ የሚያውቅ የለም። እመኑን። የጨነቃችሁ ሰዎች እንደ ሳምሪ በጣም በቃ ግራ የገባችሁ ሰዎች እመኑኝ፣ የጭንቅ አማላጇ ድንግል ማርያም ናትና ወደ እርሷ ጠጋ በሉ። በእርሷ ይሄንን በሕይወታችሁ ምልጃዋን ያያችሁ ሰዎች ካልሆናችሁ በስተቀር ሌላ ማንም ሰው አይረዳም። እርግጠኛውኝ የምነግራችሁ ነገር በተጨነቃችሁ ጊዜ በጠበባችሁ ጊዜ ስሟን ጠርታችሁ ግን ከክርስቶስ ኢየሱስ ጋር ዳግም የታረቃችሁ ስሟን ጠርታችሁ ከክርስቶስ ኢየሱስ ከልጇ ከወዳጇ ምሕረትን ያገኛችሁ እናንተ ምስክሮች ናችሁ። እና ሳምሪዬ እንዳትታለይ የጭንቅ አማላጇን እርሷን አለኝታ አድርገሽ ጠበቃ አድርገሽ ያዢ። ከልጇ ከወዳጇ ከክርስቶስ ኢየሱስ ጋር እርሷ ታስታርቅሻለች። በቃና ዘገሊላ ጌታችን የመጀመሪያውን ታምር ሲያደርግ እናቱ እናታችን ማምላክ ወላዲት አምላክ ንጽሕተ ንጹሐን ቅድስት ድንግል ማርያም እርሱ የሚላችሁን ስሙት ነው ያለችው። እኛ የምናመልካት ማርያም የለችንም። ሳምሪዬ ማርያም ስንል ያንን ስም ስንጠራ ክርስቶስ ኢየሱስን ረስተን አይደለም። ማርያም የምንለው የጌታችን እናት የኢየሱስ ክርስቶስ እናት ስለሆነች እና እመኚኝ ወደ እርሷ አቀረቢ። የእመቤታችንም የሁልጊዜም ደግሞ ንግግሯ ልጄን ስሙት ነው። በቃ ክርስቶስን ስሙት። አትስረቁ ብሎናል። በቃ እርሱን ትእዛዙን እንስማ። አትዘሙቱ ብሎናል። ትእዛዙን እንስማ። ነፍስ አታጥፉ ብሎናል። ትእዛዙን እንስማ። ይቅር እንድላችሁ እርስ በራሳችሁ ይቅር ተባባሉ ብሎናል። ትእዛዙን እንስማ። እመኝኝ፣ የጭንቅ አማላጇ ጭንቀትሽን ታቀላለች። አንድ ነገር ላንሳ በዚህ አጋጣሚ። በነገራችን ላይ ቅድም እንዳልኳችሁ 2 አይነት ጸጸት አለ። አንደኛው መጥፎ ጸጸት ነው፣ ሁለተኛው ደግሞ መልካም የሆነ ጸጸት ነው። እና ክርስቲያኖች ኃጢአታችሁ ትዝ ብሏችሁ ያውቃል? ትዝ ብሏችሁ አልቅሳችሁ ታውቃላችሁ? ኃጢአታችሁ ትዝ ብሏችሁ አልቅሳችሁ። ይሄ በጣም በነገራችን ላይ ትልቅ ጸጋ ነው፣ ትልቅ ጸጋ። ሳምሪ ዛሬ እዚህ ላይ ብላይ መተሽ ያለቀሽው ለቅሶ ኃጢአትሽ በደልሽ ትዝ ብሎሽ ነው። ይህን ነገር አንድ በቤተክርስቲያናችን ካለ የቃል ኪዳን የበረከት መጽሐፍ ላይ የተገኘውን አንድ ሀሳብ ብቻ ላንስና ልንገራችሁ። በጻድቁ አባታችን በአቡነ አቡተ ማርያም ገድል ላይ የተጻፈውን ማለት ነው። አንድ ወጣት መነኩሴ እጅግ በጣም በመንፈሳዊ ቅናት እግዚአብሔር አምላክ ያው ተገልጾለት የበቃ መነኩሴ መሆን ይፈልግ ነበር። ይሄ የበቃ ማለት ልክ እንደነ ኤልያስ እንደነ ኤልሳ በባቱ ተቀምጦ ዓለም ላይ የሚደረገውን ነገር የሚመለከት ውሰት የሚባል የቅድስና ማድረግ ላይ የደረሰ ብቻ የበቃ መነኩሴ መሆን ይፈልግ ነበር። በደንብ አድርጋችሁ አዳምጡ። ይሄ ወጣት መነኩሴ ትልቁ ፍላጎቱ ምንድነው ብያችኋለሁ? የበቃ መነኩሴ መሆን እና በባቱ ደግሞ አንድ ትልቅ አበምኔት ነበሩ። አበምኔት ማለት የአንድ ገዳም አስተዳዳሪ ማለት ነው። አስተዳዳሪ እና ይሄ ወጣት ከመንፈሳዊ ቅናት የተነሳ በጾም በጸሎት በስግደት ስጋውን እየተቀጣ ከተጋደለ በኋላ የመላእክት አለቃ ቅዱስ ሚካኤል ይገለጽለታል እና እጅግ በጣም ተደሰተ። እጅግ በጣም ልቧ ሴት አደረገች እና ወደኛ በምኔት እየሮጠ ሄዶ እንዲህ አላቸው፣ አባቴ እኔ ዛሬ የበቃው መነኩሴ ሆኛለሁ አላቸው። እና እኚህ አባት ግራ ገባቸው የልጁ አማርኛ እና እንደው ለምን እንደዚህ እንዳለ ይጠይቁታል። አባቴ ዛሬ እኔ የመላእክት አለቃ ቅዱስ ሚካኤል
ተገልጦልኛል። ስለዚህ እኔ የበቃው መነኩሴ ነኝ አላቸው። እና እኛ በእምነት የኔ ልጅ ትንሽ ይቀርሃል፣ ግድ የለም በቃ ትንሽ ይቀርሃል፣ እስኪ በርታ፣ በመንፈስ የተጋሉ ሲጠንክር አሉት። እና በጣም ግራ ተጋባ፣ በጣም እልህ ያዙ። አሁን ከበፊት አብልጦ መጾም፣ ከበፊት አብልጦ መስገድ፣ ከበፊት አብልጦ መጸለይ ጀመረ። ተጋሎን አበዛ። ከዚህ በኋላ የክርስቶስ ኢየሱስ እናቱ እናታችን ማምላክ ወላዲት አምላክ የብርሃን ጮራ የፈነጠቀባት የጽድቅ ፀሐይ የተገኘባት ድንግል ማርያም ተገለጠችለት። ደስታውን ሊቆጣጠር አልቻለም። እየሮጠ ወደኛ በእምነት ሄደና አባቴ አይ ዛሬ እርግጠኛ ነኝ፣ ዛሬ እንኳን እርግጠኛ ነኝ እኔ የበቃው መነኩሴ ሆኛለሁ አላቸው። የዚህን ጊዜ እኛ አባት የልጁን ንግግር ካዳመጡ በኋላ የወጣት መነኩሴም ስለሆነ ስሜቴነት ያጠቋል ብለው የኔ ልጅ ምን አይተህ ነው አሉት። ይኸው በእግዚአብሔር ቸርነት እናቱን ድንግል ማርያም አየኋት፣ ዛሬ ተገለጠችልኝ፣ ስለዚህ እኔ የበቃው መነኩሴ ነኝ አላቸው። የዚህን ጊዜ እኛ በእምነት የኔ ልጅ ግድ የለም ትንሽ ይቀርሃል አሉት። ትንሽ ይቀርሃል አሉት እና አሁንም በጣም እልህ ተጋባ። አብዝቶ ጾም፣ ጸሎት፣ ስግደት አበዘ፣ በደንብ ተጋደለ። ከዚህ በኋላ ለምን በአንዲት ቃል ላይ ይኩን ብለው የፈጠሩ አብ ወልድ መንፈስ ቅዱስ አምላካችን እግዚአብሔር በሶስትነት በአንድነት ለሱ በሚገባው መልኩ ለሱ በሚመጥነው መልኩ ተገለጡለት። ለካ ከዚህ በፊት ሚካኤል ሲገለጥልኝ እኛ በእምነት ትንሽ ቀርሃል ያሉኝ ከእርሱ በክብር የምትበልጠው ከቅዱሳን ሰዎች ከቅዱሳን መላእክት ክብሯ ከፍ ያለው የክርስቶስ ኢየሱስ እናት ድንግል ማርያም ስላለች ነው። እርሷም ተገለጠችልኝ ስል ትንሽ ይቀርሃል ያሉኝ እግዚአብሔር አምላካችን ስላልተገለጠልኝ ነው። ዛሬ እኔ የበቃው መነኩሴ ነኝ አለና ሄደ እና በመንፈሴ ኩራት ደረቱን ነፍቶ አባቴ ዛሬ እኔ የበቃው መነኩሴ ነኝ አላቸው። የዚህን ጊዜ እኛ አባት እንዴት አሉት? ዓለምን በአንዲት ቃል የፈጠረ አብ ወልድ መንፈስ ቅዱስ ለእኔ በሚገባኝ መልኩ እንዲሆኑ ተገለጠልኝ አላቸው። ነገሩ በእርግጥ ከእግዚአብሔር እንደሆነ እኛ በእምነት ቢረዱ፣ ነገር ግን አሁንም መልሳቸው የኔ ልጅ ትንሽ ይቀርሃል ነበር እና ግራ ተጋባ። ተወዳጆች እንዴ የመላእክት አለቃ ቅዱስ ሚካኤልን ሳየው የመቼም ድንግል ማርያም ስላለች እሺ እንደው ትንሽ ይቀርሃል አሉኝ። ድንግል ማርያም ስትገለጥልኝ ከዛ በኋላ ደግሞ መቼስ እግዚአብሔር ስላለ እንደው ትንሽ አሁን ከእግዚአብሔር በላይ ማን አለና እና እንዴት እንደዚህ ይሉኛል ብሎ ጾም ጸሎትን አበዛ። ከብዙ ጊዜ በኋላ ከልጅነት እስከ እውቀት የሰራው ኃጢአት ተገለጠለት። ይሰማል። ከልጅነት እስከ እውቀት የሰራው ኃጢአት ተገለጠለት እና እያለቀሰ በቃ ከዓይኖቹ እንባን ሳያቋርጥ እያፈሰሰ ወደኛ በእምነት መጣ። ከዚህ በፊት ደረቶቹን ነፍቶ ነበር የሚመጣው። አሁን ግን ልቡ ተሰብሮ እያለቀሰ እያነባ እያዘነ ወደኛ አባት መጣ። አባቴ እኔ ኃጢአተኛ ነኝ አላቸው። እስከ ዛሬ ድረስ ሲመጣ ምንድን ነበር የሚላቸው? እኔ የበቃው መነኩሴ ነኝ ይል ነበር። ዛሬ ግን መጣና የወጣት መነኩሴ አባቴ እኔ ኃጢአተኛ ነኝ ብሎ ስቅስቅ ብሎ ማልቀስ ጀመረ። በጣም ግራ ተጋቡኛ በእምነት የኔ ልጅ እንደው ምን ሆነ ነው? ምን ተመልክተህ ነው አሉት። የዚህን ጊዜ የወጣት መነኩሴ አሁንም እንባውን በተደጋጋሚ እያፈሰሰ ስቅስቅ ብሎ እያለቀሰ ከልጅነት እስከ እውቀት የሰራሁት ኃጢአት በአጠቃላይ ተገለጠልኝ፣ ለካስ እኔ ኃጢአተኛ ነኝ አላቸው። የዚህን ጊዜ እኛ አባት ከስሩ ብርክክ ብለው የኔ ልጅ አንተ አሁን የበቃ መነኩሴን አሉት። ክርስቲያኖች ኃጢአት እንደ ኃጢአት መገለጥ በነገራችን ላይ ትልቅ ጸጋ የለም። ምክንያቱም ራስን ይሰብራል፣ እንድንታባ ያደርገን። ራሳችሁን ዝቅ እንድታደርጉ ያደርጋል፣ እንድትኮፈሱ አያደርግም። ራሳችሁ ባዶ እንደሆናችሁ እንድትረዱ ያደርጋችኋል። ሙሉ ነኝ ብላችሁ አትታለሉ። ራሳችሁ እንደተሰበራችሁ ትረዱታላችሁ። አይ ቆመናል ጸንተናል ብላችሁ እንድትሞኙ ያደርጋችሁ። አያችሁ፣ ጎዶሎነታችሁን ስታቁ፣ በደለኝነታችሁን ስታቁ፣ በነፍስ የድፋምነት ስሜት ላይ እንደሆናችሁ ስታቁ ራሳችሁን ወደ ማን ታቀርባላችሁ? ሳምሪ ወደ ክርስቶስ። ሁላችንን ክርስቶስ በንስሐ ሕይወት በእውነት እንደምንመላለስ እግዚአብሔር አምላክ ይርዳን፣ እግዚአብሔር አምላክ ይፍቀድልን። ሳምሪ ልደትንም ታሙንም ሁሉንም ፎሎ አድርጊያቸው፣ ሄሉንም እነቱኒንም ሁሉንም ወንድሞችሽን ፎሎ አድርጊያቸው። ከዚህ በኋላ ሳምሪ ጋር የምንገናኘው ተወዳጆች ነጠላ ለብሳ
እግዚአብሔርን በአንደበቷ እያመሰገነች ነው የምንገናኘው። እንደሆኑ ግን እያዘነች አይደለም። ዛሬ ያለቀሰችው ስለ ኃጢአቷ ስለ በደሏ ነው። ነገ ከነገ ወዲያ ግን ነጠላ ለብሳ የምታለቅሰው ግን ስለ ክርስቶስ ቸርነት ነው። እግዚአብሔር ሆይ አንተ መልካም አምላክ ነህ እያለች ግን እያለቀሰች ዝማሬን መስዋዕት የዝማሬን ምስጋና እያቀረበችለት ነው የምንመለከታት። ከዚህ በኋላ ወደኋላ መመለስ የለም። ከዚህ በኋላ ወደኋላ መመለስ የለም። በቻልሽው አቅም ሳምሪ በቲክቶክ ፕላትፎርም ላይ የፖስትሻቸው ከድሮ ህይወትሽ ጋር ከድሮ ማንነትሽ ጋር ተያይዞ በጣም ልቦች ተሰብሮ ተስፋ በመቁረጥ ስሜት ላይ ሆነሽ የፖስትሻቸው ቪዲዮዎች በአጠቃላይ አጥፊያቸው። አንቺ እንደዛ በመሆንሽ የሚደሰተው ሰይጣን እንጂ ማንም አይደለም። እንዳለ አጥፊያቸው። ሳምሪ ነገ ጀምሮ በቃ እኛ አንቺን ማየት የምንፈልገው በምስጋና ነው። ክርስቲያን አግኝቶም ያመሰግናል፣ ሲያጣም ያመሰግናል። ኢዮብን ማስታወስ ነው። እግዚአብሔር አምላክ ኢዮብ በጣም የሚወደው ወዳጁ ስለነበረ ያው ተፈተነ እና ሰይጣን ሀብት ንብረቱን እና ደግሞ በልጅና ወራት ያገኛቸው ልጆች ሁሉ ሳይቀር ነጠቀው። የኢዮብ መልስ ግን ምንድን ነበረ? ሳምሪ እግዚአብሔር ሰጠ፣ እግዚአብሔር ነሳ። በቃ እግዚአብሔር የሰጠንን ነገር እሱ ብቻ ነው ነጥቆ የሚወስደው። ያጣነውንም ነገር መልሶ ሊሰጠን የሚችለው ደግሞ አምላካችን እግዚአብሔር ነው። እና እነዛን ቪዲዮዎች በአጠቃላይ አጥፊያቸው። በአዲስ መንፈስ ነው መነሳት ያለብሽ። መርሳት የለብሽም። በውስጥ መስመር እናውራሻለን። ለለትን ፎሎ ባክ መልሽለት። በውስጥ መስመር እናውራሽና እናገኝሻለን። ከካህን ጋር እናገናኝሻለን። ለእያንዳንዱ ችግር መፍትሄን አዘጋጅተን ንስሐ ገብተሽ ከክርስቶስ ኢየሱስ ጋር ተታርቀሽ ዳግም በቤተ ክርስቲያናችን የሚደረግ የቄደር ጸሎት አለ። ሚስጥር ስለማይደገም ማለት ነው። ከዚህ በፊት ኦርቶዶክስ እህታችን ነሽ። ስለዚህ ሚስጥር ስለማይደገም የቄደር ጸሎት ተደርጎልሽ በንስሐ ሕይወት ተመላልሰሽ የጌታችን የኢየሱስ ክርስቶስ ቅዱስ ሥጋው ክቡር ደሙን ተቀብለሽ እስከ ዛሬ ድረስ ሕይወትሽን ሲያውክ የነበረውን መንፈስ ቀሪ ዘመኑን በአጠቃላይ ሕይወቱን አውከሽ አንቺ ራስሽን ከዲያብሎስ ነጥቀሽ ወደ ክርስቶስ ኢየሱስ እቅፍ መልሰሽ አዲስ ሕይወትን ትጀምሪያለሽ። በዚህ በምንም እንዳትጠራጠሪ። ያንን የፖስትሻቸው ቪዲዮዎች በአጠቃላይ አጥፊያቸው። ከዛሬ ጀምሮ ሳምሪን ማየት የምንፈልገው ነጠላ ለብሳ ነው። ሳምሪ የሲምቺ ከሆነ ቪዲዮ ክፈችልን። ይሰማል? ሳምሪ ያለሽ ቪዲዮ መክፈት የምትችል ሳምሪ? እሺ ከፍታለሁ። ኧረ ክፈችልን። አዎ ግድ ነው ዛሬ በዚህ አጋጣሚ በሁሉም ቦታ ሆናችሁ ተስፋ በመቁረጥ ስሜት ላይ ያላችሁ፣ በማዘን ላይ ያላችሁ፣ ራሳችሁን በማጥፋት ስሜት ላይ ያላችሁ እህቶች ወንድሞቻችን እባካችሁን በነገሮች ሁሉ ተስፋ እንዳትቆርጡ፣ በነገሮች ሁሉ እንዳታዝኑ፣ እንዳትከፉ። ለትንንሽ ችግሮች ብላችሁ ክርስቶስ በመስቀል ተሰቅሎ ዋጋ የከፈለላትን ነፍሳችሁ ላይ ችግር እንዳትፈጥሩ። ሁሉን ነገር ክርስቶስ ያስተካክላል። ሁሉን ነገር ክርስቶስ እንደነበረ ያደርጋል። ከኃጢአት ድፋምነት ስሜት ክርስቶስ ነፃ ያወጣል። ስለዚህ በቻላችሁት አቅም ራሳችሁን ወደ ክርስቶስ አቅርቡ። ተወዳጆች፣ ቅድም እንዳልነው ከኃጢአት ድፋምነት ስሜት ሲሰማን ከዛ የኃጢአት ድፋምነት ስሜት ነፍሳችን አጥቦ ሊያነጻት የሚችለው ክርስቶስ ኢየሱስ ነውና ራሳችን ወደ ክርስቶስ እናቅርብ። እሺ፣ በጣም ነው ወዳችሁ። በስመ አብ በነጠላ እኔ እኮ እንደው ዝም ብለሽ ትከፍቻለሽ ነበር። ከመጀመሪያው ያው ቲቪ ስላልከኝ በጣም ደስ ይላል። ሳምሪ ደግሞ ነጠላ እንዴት አባቱ ነው የሚያምርብሽ! በስመ አብ። እኔ እኮ ምንድን ነው ቪዲዮሽ ቫይራል የማይወጣው ላለው ለካ የሆነ ነገር ጎሉት ነው። ነጠላ ነው። አሁን ይኸውልሽ እያንዳንዱ ሰው ማስደንገጥ አለብሽ። እግዚአብሔርን ነገ እጅግ በጣም በምትወጁ ዝማሬ ነው ቪዲዮ እኛ ማየት የምንፈልገው። በቃ የነገ ማለዳችንን ስንጀምር ሳምሪ እጅግ በጣም ደስ የሚል በጣም የምትወደውን ዝማሬ ነጠላ ለብሳ እየዘመረች ነው። ያው የቲክቶክ ቀናችንን መጀመር የምንፈልገው እና እንዳትረሺ። እሺ ሳምሪ ቃል ትገቢያለሽ አይደል? እያንዳንዱ የፖስትሻቸውን ነገሮች ታጠፊያለሽ አይደል? አዎ ከሁለቱም ታጠፊያቸዋለሽ። ሎጥ የሚባል አንድ የእግዚአብሔር ሰው አለ በመጽሐፍ ቅዱስ ላይ። አንዳንድ ጊዜ እኛ ያወቅነውን ሁሉ የምታውቁ እየመሰለን ዝም ብለን አንዳንድ ነገር እንጠቅሳለን እና ሎጥ የሚባል አንድ የእግዚአብሔር ሰው እግዚአብሔር አምላክ ከሆነ ከተማ ውጣ ብሎት
2 ሴት ልጆቹንና ሚስቱን ይዞ ይወጣል እና ወደኋላ ዞር ብላችሁ እንዳትመለከቱ ተብለው ታዘው የሎጥ ሚስት ግን ትእዛዝ ሳትሰማ ወደኋላ ተመለከተች እና የጨው ሐውልት ሆና ቀረች። እና አንዳንድ ጊዜ ተወዳጆች ወደፊት እንዳንራመድ የሚያደርገን ወደኋላ ዞር ብሎ ማየት ነው። ወደኋላ ዞር ብላችሁ ማየት ያለባችሁ የዱላ ቅብብሎች ላይ ብቻ ነው፣ ይሄ ሩጫው ላይ ማለት ነው። እና ወደኋላ ዞር ብላችሁ እንዳትመለከቱ ወደፊት ብቻ ነው። እያንዳንዱ ክርስቲያን ማየት ያለበት ወደፊት ነው። ሳምሬ ቀደም እንዳልሽው ከአይምሮሽም ከስልክሽም እያንዳንዱን ነገር አጥፊያቸው። በቃ በአዲስ መንፈስ ሳምሪ የጌታችን የኢየሱስ ክርስቶስ ባሪያ ናት። በእነዚህ ሁሉ ጊዜያት እንኳን ከክርስቶስ ርቀሽ ይሲ የመልአኩ የቅዱስ ገብርኤልን ስም ከቲክቶክ አካውንት ላይ አልፋክሽው። ኦኬ የቅዱስ ገብርኤልም ደግሞ ወዳጅ ናት እና ሳምሪም በቻልነው አቅም አግኝተናት፣ ያው እዚህ ላይ ቃል የምንገባው ነገር አግኝተናት። ያው እንደምታውቁት እያንዳንዱ ቤተክርስቲያን የጌታችን ኢየሱስ ክርስቶስ ቅዱስ ሥጋ ክቡር ደሙ ነው የሚሰዋው። መታሰቢያ የሆን ዘንድ ግን በቅዱሳን ይሰየማልና ገብርኤልን ስለምትወደው ቅዱስ ገብርኤል ቤተክርስቲያን ንስሐ እንድትገባ እናረጋታለን። ከክርስቶስ ጋር ትታረቃለች። ተወዳጆች ደስ ይበላችሁ። ተሙዬ ማለት የምትፈልገው ነገር ካለ ለአንተ እድል ልስጥ። ዲያቆን እግዚአብሔር ያክብርልኝ። ሳምሪ በጣም እድለኛ ነሽ። ለምን ቢባል ድንቅ እናት አለችሽ። ቅድም ፈለጋ አንድ ነገር ሲል ነበረ፣ የጭንቋ አማላጅ ይላልና እናታችንን ድንግል ማርያምን እድለኛ ነሽ። እናቱን እናትሽ አድርገሽ እንድትቀበይ ስለተፈቀደልሽ እና ደግሞ አንቺ መገርሚ ሰው ነሽ። መልካም ነገር ሁሉ ላንቺ ስለሚፈቀድልሽ እድለኛ ነሽ እና እኔ አንድ የምወደው መዝሙር አለ። ፈለገ አንድ ነገር ሲል መዝሙር ትሰሪልናለሽ ምናምን ሲል ሚስጥረኛዬ ነሽ የሚል መዝሙር አለ እና የአቤል መክብብ እሱ መዝሙር በደንብ አዳምጠሽው እሱ መዝሙር አንቺ ከፖስተትሽ በኋላ እኔ ደግሞ ዲዊት አደርገዋለሁ። እንወድሻለን፣ እኛ ሁላችንም ኦርቶዶክሳውያን እንወድሻለን። አንቺ ድንቅ እህታችን ነሽ። የምንችለው ልንሰጥ የምንችለው አንድ ነገር ነው፣ ፍቅር ነው። ይህን ፍቅር ከክርስቶስ ኢየሱስ የተቀበልነውን ፍቅር ሙሉ ለሙሉ ሳንሰስት እንሰጥሻለን እና እንወድሻለን እህቴ። ተባረክልኝ ዲያቆን ለትሻ ለት ተወዳጅ የስ አለው ማለት አልገባኝም። ምንድን ነው ይሰራል? እየሰራው ነው አለው፣ እየሰራው ነው፣ እየሰማው ነው። ገብቶኛል። አሁን ተውና ላናግራት። እንዴት ነሽ? ስለከፈተች አውራት ብዬ ነው። እስኪ እባክህ ዝም በል፣ ሰለቸኝ አንተ ድምፅ። እኔማ ራበኝ ሁሉ። እሺ ቀጥል። እንዴት ነሽ? ደህና ነሽ? ሁሉ ሰላም? አሁን ውስጥሽ አልተረጋጋም? እውነቱን ለመናገር ሰላም እየተሰማሽ ነው አይደል? ደግሞ ከኋላ ያሉት ቅዱሳት ሰላት ደግሞ በጣም ያማምራሉ። ደስ ሲል እግዚአብሔር ከዚህ በላይ የውስጥ ሰላምሽን ይመልስልሽ። ዛሬ እኔ በዚህ ጉባኤ ላይ ባለገኝ ኖሮ ፈለገ ጭራሽ ከቤተክርስቲያን ነበር ምቶች የሚያደርገው። እግዚአብሔር ወዶ ፈቅዶ በማዕከላችሁ ተገኘ። ወንድማችን ሳምሪ በዚህ አጋጣሚ የመዳን ቀን ዛሬ ማለት ልክ እንደዚህ አሁን አላደለ ከመንፈሴ ስርዓት ወጣ ያሉ ሰዎችን ስታይ አሁን እንደ ልደት ትንሽ መንፈስ ቅዱስ የራቃቸው ምንም ክርስቶስን የማይሸጡ ሰዎች ሲያጋጥሙሽ የሚያደርጉትን አያውቁምና ይቅር በላቸው የሚባል ጸሎት አለ እና ጸልይላቸው። እውነት እኮ ነው ይመስላል ልጅቷ። እግዚአብሔር በሚያውቀው ግን ዲያቆንዬ የመዳን ቀን ዛሬ ነው ለአንተም ቢሆን እና የምር ደስ ብሎኛል። እንኳን ከነዚህ አይነት ጭንቀት ከዛ አይነት ሁሉ መረበሽ ወጥተሽ አሁን እንደዚህ ነጠላ አድርገሽ እነዛን ቪዲዮዎቹንም አጠፋችኋለሁ ብለሽ አይደለም ከስልኬ ከአይምሮ አጠፋችኋለሁ ማለትሽን በጣም ነው የወደድኩት። ከዚህ በላይ መንፈስ ቅዱስ ደግሞ
ይርዳሽ፣ ያጽናሽ፣ ያበርታሽ። ዝማሬ ስሚ፣ እንደዚህ የሚያጽናኑ ጉልበት የሚሆኑ መዝሙሮች አሉና በዚህ አጋጣሚ ይቅር ስላልከኝ ነው የእኔ መቆም የሚለው መዝሙር ቢከፈትልን ደግሞ የአቤል መዝሙር እጅግ በጣም 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 አሪፍ ነበረ። ዲያቆን አንተ የምትከፍተው ቤቱ ለስላሴ ወይ አታገባ ወይ አትድረኝ አላቅም ብቻ ስንት ጊዜ ስትስም እና ያም መዝሙር እንስማ። እዝራዬ እንኳን ደህና መጣ፣ ቶኒ እንኳን ደህና መጣ። ሄሉና ተሚን ግን አግኝቻቸዋለሁ። ኦኬ እሺ፣ እናመሰግናለን ትሻ። ሳምሪ መናገር የምትፈልጊው ነገር ካለ ለአንቺም ደግሞ እንደለነስትሽ ምን አለ መሰለህ ወንድሜ የፈለገ ያው የተነፈስኩት ዛሬ ነው። ከዚህ በፊት እንደዚህ ያወራሁት ሰው የለም። ያው አብዛኛው ሰው መርጦ ስለሚሰማ ሰዎች መስማት የሚፈልጉትን ብቻ ነው የሚሰሙት። ስለዚህ ለማንም ማውርቻ አላውቅም ነበርና ደስ ብሎኛል። በጣም ብዙ ነገር አስብ ነበረ ከዚህ በፊት። አንዳንዴ ፎቅ ጫፍ ላይ ወጥቼም የተመለስኩበት ጊዜ አለ። እዚህ እጄ ላይ ታቶ አለ። ይህም ታቶ የተሰራሁት ዱርዬ ሆኜ ሳይሆን ራሴን ለማጥፋት ብዙ ጊዜ ደጋግም ያለው እጄ ላይ እና እሱን ከበር ለማድረግ ነው ታቶ የተሰራሁት። ጸጸቴ እየበዛ የመጣው ካጠፋው በኋላ ያደረገልኝም ስለበዛ ነው። በጣም ማለት ነው አይገባኝም በሚል ስላጣዋቸው ነገሮች አላዝንም። ትንሽ በጣም አይምሮዬን እየረበሸኝ የነበረው ያው ከፈጣሪ ጋር ያለኝ ነገር ነበረ። አሁን ግን ያው ከእግዚአብሔር በታች እናንተን በጣም አመሰግናለሁና ከእግዚአብሔር ጋር ሳልታረቅ ከሱ ጋር ሳልስማማ አልሞትም። አጨብጭባታ እንቅልፎች በጣም በጣም ደስ ይላል። አሁን ነበር እልል ማለት የለም እንጂ በጣም ደስ ይላል። በእውነት እግዚአብሔር የተመሰገነ ይሁን። ነገር ሁሉም ነገር እስክታገኘው ነው። ማንኛውም ነገር ካገኘው በኋላ በቃ ለዚህ ነው እንደዚህ ሆኜ የነበረው፣ ለዚህ ነው ይህን ያህል መስዋዕትነት ከፍዬ የነበረው ትላለህና አንገትን ያስደፋሃል፣ ጸጸት ይለበልብሃል፣ ደህና እንቅልፍ አተኛም ምናምን። ማትጸጸትበት ነገር ቢኖር ከፈጣሪ ጋር ተስማምተህ መቆየት ነው። ያንን የመሰለ ነገር የለም። ምንም ነገር አይኖርክ። በቃ ማንኛውንም ነገር እጅህ እስኪገባ ብቻ ነው በቃ እስክትይዘው ድረስ ገንዘብም፣ ማጌጥም፣ ልጅም፣ ትዳርም ሁሉም ነገር አንድ እጅህ ላይ እስኪገባ ብቻ። ከዛ በቃ ለዚህ ነው ትላለክ እና ዛሬ እናንተን በማግኘቴ በጣም ደስ ብሎኛል። እንደዚህ ማውራቴ በራሱ እና ክበሩልኝ። በጣም አመሰግናለሁ። በጣም እኛም ደስ ብሎናል ሳምሪ። በጣም የሚገርምሽ የልደት እናትም ልክ እንደዚሁ ትላለች። ልደትን ኮለድ በጣም ለመውለድ ተጓጓ ነበርና ልደትን ኮለደች በኋላ ገና ቤት ሲገባ ራሱ ደዌ በቃ እሱ የምታይበት እኔ ስገባ ደግሞ እዛ ቤት በጣም በፍቅር የምታይ ነገር በጣም ይደንቀኛል። እኔ ታዛዥ ስለሆንኩ ትንሽ ተቆንጥጬም ስለሆነ ያደግኩት። አሁን የልደት እናት በቃ እኔ እንጃ እኔ ስፕረስ ራሱ ማድረግ አልችልም። ለት የሚታረግልን ማዘር ትወዳለች እኮ ነው የሚገርመኝ። ስልኩን ካልሰጠኝ ምናምን አለችኝና በቀደም በእኔ በኩል መልእክቱ ይደርስሻል፣ ሰሞኑን የጥሞና ጊዜ ላይ ነው፣ ከንስሐ አባቱ ጋር ከገዳም እንደወጣ ይደውልሻል ብያ ነበር፣ ግን አልደወልክላት። ጌታ ኢየሱስ እና ሳምሪ ይቅርታ፣ በመሀል ዝም ብለን እንደዚህ ትንሽ አላረለ ነካ ማድረግ ስለምፈልግ ነው። እሱን ይቅርታ በጣም እና ሳምሪ በጣም እኛ ደስ ብሎናል። እኔ ዛሬ መክፈት የምፈልገው መዝሙር የተወደደ ቀን የሚለውን ነው። በጣም ወደዋለሁ እሱን ዝማሬ። ሳምሪ አንቺም ብቻሽን ስትሆኚ ብትሰሚው ደስ ይለኛል። ግን በመካከላችን ደግሞ እጅግ በጣም የምንወደው እጅግ በጣም ጸጋ ይበዛለት ወንድማችን እዝራ በብርታት አለ በግርማ በክብር በላይ በራማ ከቋንቋ በላይ ነህና ይድረስ ምስጋና
በሚል ዝማሬ ምናቅ በጣም እኔ እሱ መዝሙሩ ስለምወደው ነው። እና እዝሩዬ ስላለ እዝሩ አንድ ዝማሬ እንደው ብዘምርልን አለ እዝሩ። እሺ እንደምን አመሻችሁ አለሁ። እግዚአብሔር ይመስገን። እንደምን አመሻችሁ። ዲያቆን እንዴት ቆየ? ልደትዬ እንዴት አለ? ተሜ፣ ቶኒ፣ ሳምሪ ታችን፣ ሄለን፣ ሄሉ ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን እኔ ደህና ነኝ። እጅግ በጣም ደስ የሚል ጊዜ እያሳለፋችሁ እንደሆነ ተስፋ አደርጋለሁ። የተወሰነ የእህታችን ሰምቻለሁና እግዚአብሔር መልካም ነው በነገሮች ሁሉ። ቤተክርስቲያን የትኛውንም በየትኛውም ኃጢአት ውስጥ ያለውን ሰው እጇን ዘርግታ ለንስሐ እጇን ዘርግታ ልጆቿን ለማጠብ ዝግጁ ናት። በየትኛውም አይነት ጎዳናዎች ብናልፍ ከእግዚአብሔር ፍቅር የሚበልጥ ምንም አይነት ነገር የለምና ምንም አይነት ኃጢአት የለም። ምክንያቱም በዮሐንስ መልእክት ላይ እንደተጻፈው የጌታችን የመድኃኒታችን የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ይላል። ስለዚህ በበደልና በኃጢአት ብናልፍም የእሱ ምሕረትና ይቅርታ ሁል ጊዜ ከኛ ጋር ነውና ሁላችንንም በየትኛውም በደል ውስጥ ያለነውን ለመማር ይቅር ለማረት እግዚአብሔር እጁን ዘርግቶ ስለሚጠብቀን እጅግ ደስተኞች ነን። ያንን ደግሞ ፕሮሰስ በቤተ ክርስቲያን ውስጥ ነው የሚያልፈው፣ በቤተ ክርስቲያን በኩል ነው የሚያልፈው። እንዲያው ዝም ብሎ አንድ ሰው እንደዚህ ሆኜ ያለውና ምናምን ብሎ ተናግሮ የሚያልፍ አይደለም። ለካህን ራሱን ከተናዘዘ በኋላ እንደ ቤተ ክርስቲያን ስርዓት ቀኖና ይሰጠዋል። ያን ቀኖና ደግሞ ከፈጸምን በኋላ ፍጹም ከበደልና ከዕዳ ነፃ እንደሆነ እናምናለን። ይህን እድል የሰጠን እግዚአብሔር የተመሰገነ ይሁን። እህቴ ደስ ልልሽ ይገባል። እንደዚህ የሚያግዙሽ ወንድሞች ስላሉ፣ የሚመክሩ ወንድሞች ስላሉ፣ እንደው በተጣመመው በኩል የሚደግፉ ወንድሞች ስላሉ እጅግ አድርገን እናመሰግናለን። ዲያቆን ተባረክ፣ ልደት ተባረክ። ሁላችሁንም እግዚአብሔር ይባርካችሁ። እኔ ያው ዲያቆን ፈለገ በጣም የሚወደው መዝሙር በብርታት አለ በግርማ ነው። እኔ ግን ለእህቴ ሳምራን እጅግ ደስ ስላላት እጅግ ደስ ስላላት የሊቀ መዘምራን የቴዲን መዝሙር እጅግ ደስተኛ ነኝ አምላኬ ሆይ አንተ ስላለኸኝ ስምክን እጠራለሁ ሲጨንቀኝ ሲከፋኝ እጽናናለሁ በአንተ ደግሞ ሲጨንቀኝ ሲከፋኝ የሚለውን ዘምራለሁ። ሰዓት ካለ አማኑኤል ዘምራለሁ። አለ በደንብ በስላሴ ዘምራለሁ። እጅግ ደስተኛ ነኝ አምላኬ ሆይ አንተ ስላለኸኝ እጅግ ደስተኛ ነኝ ጌታዬ ሆይ አንተ ስላለኸኝ ስምክን እጠራለሁ ሲጨንቀኝ ሲከፋኝ እጽናናለሁ ባንተ ሲጨንቀኝ ሲከፋኝ እጅግ ደስተኛ ነኝ አምላኬ ሆይ አንተ ስላለኸኝ እጅግ ደስተኛ ነኝ ጌታዬ ሆይ አንተ ስላለኸኝ ስምክን እጠራለሁ ሲጨንቀኝ ሲከፋኝ እጽናናለሁ ባንተ ሲጨንቀኝ ሲከፋኝ ከሕይወቴ ዙሪያ ይገፋል ሐዘኔ ደስታን የምተክል ስላለ ከጎኔ
በማሳዬም አንዳች ባይኖረኝም ከቶ አሳየኝ አምላኬ ጎተራዬን ሞልቶ አሳየኝ አምላኬ ጎተራዬን ሞልቶ እጅግ ደስተኛ ነኝ አምላኬ ሆይ አንተ ስላለኸኝ እጅግ ደስተኛ ነኝ ጌታዬ ሆይ አንተ ስላለኸኝ ስምክን እጠራለሁ ሲጨንቀኝ ሲከፋኝ እጽናናለሁ ባንተ ሲጨንቀኝ ሲከፋኝ እርሱ ነው ጌታዬ ጸጋን ያለበሰኝ የወዜን እንጀራ ቀድሶ የሰጠኝ በረሃውን ምድር አለምልሞ ያድራል እረኛዬ ለኔ ብዙ ታምር ሰርቷል እረኛዬ ለኔ ብዙ ታምር ሰርቷል እጅግ ደስተኛ ነኝ አምላኬ ሆይ አንተ ስላለኸኝ እጅግ ደስተኛ ነኝ ጌታዬ ሆይ አንተ ስላለኸኝ ስምክን እጠራለሁ ሲጨንቀኝ ሲከፋኝ እጽናናለሁ ባንተ ሲጨንቀኝ ሲከፋኝ ያማረው ቀንበሬን የቀለለ ሸክም ተግቶ የሚጠብቅ ባሪያውን ሳይደክም ጨለማን አሳዶ ሞላኝ በብርሃን ሳይጸየፍ ገብቶ በቆሸሸው ድንኳን ሳይጸየፍ ገብቶ በቆሸሸው ድንኳን እጅግ ደስተኛ ነኝ አምላኬ ሆይ አንተ ስላለኸኝ እጅግ ደስተኛ ነኝ ጌታዬ ሆይ አንተ ስላለኸኝ ስምክን እጠራለሁ ሲጨንቀኝ ሲከፋኝ እጽናናለሁ ባንተ ሲጨንቀኝ ሲከፋኝ እጅግ ደስተኛ ነኝ አምላኬ ሆይ አንተ ስላለኸኝ እጅግ ደስተኛ ነኝ ጌታዬ ሆይ አንተ ስላለኸኝ ስምክን እጠራለሁ ሲጨንቀኝ ሲከፋኝ እጽናናለሁ ባንተ ሲጨንቀኝ ሲከፋኝ ተስፋ ያረኩት አልተበተነም እንባዬ መሬት ከቶ አልወደቀ ለበጎ ሆነ ማልቀስ ማልባት ሰላም ሰፈነ ከልፍኝ ከቤቴ ቀኔ ነጠኩኝ የአባ ጊዮርጊስ ቆምኩኝ ቅዳሴ የሕርያቆስ የያሬድ ዜማ ሞላ በልቤ የለም ወጀቡ ቀርባይ መርከቤ ምልክቴ ነሽ ድንግል ለሕይወቴ
ባንቺ ተፈታው ከስራቴ ቀና ብያለው አሁን ልጅሽ ጸጋሽ ጎብኝቶኝ ቃል ኪዳንሽ ምልክቴ ነሽ ድንግል ለዮቴ ባንቺ ተፈታው ከስራቴ ቀና ብያለው አሁን ልጅሽ ምልጃሽ ጎብኝቶኝ ቃል ኪዳንሽ ወገቤን ታጠቅኩ ጭንቀቴን ጥዬ ዛሬስ በደስታ ይፍሰስ እንባዬ የሐዘን ልብሴን ድንግል ቀይራው የደበዘዘ ሕይወቴ በራ አራራይ ዜማ ዛሬስ ተማርኩኝ ፍቅሯ አሸነፈኝ እጄን ሰጠሁኝ ቅኔ በልቤ ተመላለሰ የድንግል ክብር ልቤ ነገሰ ምልክቴ ነሽ ድንግል ለዮቴ ባንቺ ተፈታው ከስራቴ ቀና ብያለው አሁን ልጅሽ ምልጃሽ ጎብኝቶኝ ቃል ኪዳንሽ የዘረጋሁት እጄ ተሞላ ማርያም ሆናለኝ ጥላ ከለላ የውስጤ ጸሎት ዛሬ ሌላ ነው የድንግል ክብር ምልጃው ቀየረው ቅኔ ጎጆዬን አንጸባረቀች ያማረ ሰንፔር እንቁ መሰለች ክንዴ ከፍ ከፍ አለልኝና ሰዋው ለድንግል ይህን ምስጋና ምልክቴ ነሽ ድንግል ለዮቴ ባንቺ ተፈታው ከስራቴ ቀና ብያለው አሁን ልጅሽ ጸጋሽ ጎብኝቶኝ ቃል ኪዳንሽ የእርሱን ፍቅር የሚያሸንፍ አንዳች ኃጢአት የለምና ወደ ጌታ ለመመለስ አንዳች እንኳን እንዳትፈራ ሀገራችን በሰማይ ነው ሚወድቅ የለም የሚረሳ ሰማያትን እንወርሳለን ከበጉ ደም የተነሳ አማኑኤል ይቅር ባይ ነው ፍቅር ምሕረት ከቦት በሰማያት ሚኖር እያመመው አባቱን የጠራ አይቻለው ለሚገድሉት ሲራራ አይምረንም አትበሉ ጨካኝ ንጉሥ አይደለም ደሙ ብቻ ያነጻናል ከኃጢአታችን ዘላለም እንደ ሞላ ጅረት ፈሶ ምድራችንን አጥለቅልቋል የእርሱ ምሕረት ኃይል ሆኖት ስንቱ ከሞት አፈትልቋል መድኃኔዓለም ይቅር ባይ ነው ፍቅር ምሕረት ከቦት በሰማያት ሚኖር
እያመመው አባቱን የጠራ አይቻለው ለሚገድሉት ሲራራ የጨለመው የነጋ የተሻለ ቀን ይመጣል በፍቅሩ ጦር ሳይወጋም ማን ከቤቱ ሮጦ ያመልጣል? ጌታ ኢየሱስ ይቅር ባይ ነው ፍቅር። ልቀጥልም። የት ነበር ወንድማችን? ቅድም ስጠራ በጌታ ፊት በቃ ፕሊስ ጊዜ ነፈርተ ብቻ ነ የት ነበርክ? የንሳ ልጆች የሚያወሩ ዝሬ ኔትወርክ አስቸገረ። ቦት በሰማያት ሚኖር እያመመው አባቱን እየጠራ አይቻለው ለሚገድሉት ሲራራ አማኑኤል ይቅር ባይ ነው ፍቅር ምሕረት ከቦት በሰማያት ሚኖር እያመመው አባቱን እየጠራ አይቻለው ለሚገድሉት ሲራራ። እህታችን ዝማሬውን ልጨርሰው ብዬ ነው። አልነበረሽ ማለት አንቺ መልካም አይደለም። ፕሊስ አለ እንዴ እዝራ በስንት መከራ መንፈሷን የሀሳቧን ሁሉ የሰበሰበውን በታተንከው እኮ። ራሷ ትናገር። እኔ ሀሳቦችን በትኛዋለሁ። ቤታችን እንደዛ አድርጊያለሁ። ፕሊስ አታስጨንቅ። አሁን እያስጨንቅን ያለ አንዱ በኮመንት ምን ቢለኝ ጥሩ ነው፣ ማንንም እንዳትሰማ፣ በተለይ በርታ የሚሉህን ሰማ። ከስር ሌላ ደግሞ እንዳለ ታውቃለህ፣ ማነው የሚያንኮራፋው? እግዚአብሔርን ማነው የሚያንኮራፋው? ወይ ጌታ ግጥም ነው ያደረከው፣ ግጥም ነው ያደረከው። እኔ ፈለገ እናንተ የምር ቁም ነገር እንዘምርና በነገራችን ላይ ወንድማችን እሺ ቀጥል። እኔ ይሰማል። በነገራችን ላይ ዝማሬ መላእክት ያሰማልን ወንድማችን እዝራ። ልደትዬም መልካም የግጥም ጊዜ ነበር ያሳለፍከው። እስኪ አንድ መዝሙር ብትጋብዘን ወይ በጋብዝህ ዲያቆንዬ። እኔ ልከፍት ነው አይደለም፣ እሱን መዝሙር ከፍቷሉ። ግን ከዛ በፊት ሁላችሁም እንድሰሙት የምፈልገው ዝማሬ አለ። በቁም ነገር ሳምሪ ታሚ አንዴ እኔ ለእህታችን አንድ ነገር ልንገራት። ሳምሪ ፈለገ የሚወደው መዝሙር በጣም ቫይራል የሆነ መዝሙር አለ። ምን እንደሆነ ታውቂያለሽ? እዛው ያዝልኝ ጠላቴን፣ እዛው ያዝልኝ ጠላቴን የሚል መዝሙር አለ። ብቸኛ መዝሙር። መጥፎ ጓደኛ ከወንዝ ማዶ፣ መጥፎ ጓደኛ እንብላን እያለ አደረገኝ ባዶ። ይሄ የፈለገ መዝሙር ነው። መልካም ጓደኛ ታስመራለች፣ መልካም ጓደኛ ታስመራለች። ዛሬ ሚካኤል ነው እንሂድ ትላለች፣ ከቅዳሴው ጸሎት እንድረስ ትላለች። እኔም ፖዘቲቭንም ዘምራለሁ። ልደት ፕሊስ እባክህ አትረብሽ። ውይይታ ይሁን ውይይታ ይሁን። ጋብዘን መዝሙሩ የተወደደ ቀን የሚለውን እስኪ ጋብዘን ዲያቆንዬ። ወይም አረ ተመስገን ተው አትረብሽ። በመድኃኒዓለም በቁም ነገር ጋይስ፣ ሁለት ዝማሬ ነው የምጋብዛችሁ። አንደኛው መጨረሻ ላይ የምንዘምረው የተወደደ ቀን የሚለውን ነው። ከዛ በፊት ግን በገና ነው ግን ፕሊስ ግጥሙን ስሙት በጌታ ለለመናችሁ። እኔ በጣም በቃ በተለይ እኔን ራሴን ይወክለኛል እና ሳምሪ በደንብ አድርገሽ አዳምጪው። ሌሎቻችሁን በደንብ አድርጋችሁ አዳምጡት ግጥሙን። እሺ ተወዳጆች ከፍቷል። ሁላችሁም በደንብ አድርጋችሁ አዳምጡት።